ሰላምና ጤና በያላችሁበት ተመኘን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያ ማበይት ነጥቦቹን በማስቀደም እንጀምራለን። 39ኛው የአፍሪካ ህብረት የመሪዎች ጉባኤ እየተካሄደ ነው። ቡሩንዲ የአፍሪካ ህብረት ሊቀመንበርነትን ከአንጎላ ተረከበች። አፍሪካን ከዓለም እያስተሳሰረች ያለችው ኢትዮጵያ አስተማማኝ የባህር በር ባለቤት መሆን ዘላቂ እድገትን፣ ቀጠናዊ መረጋጋትንና ብልጽግና ለማረጋገጥ መሰረታዊ ጉዳይ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዝርዝሩን ይዘናል። አብራችሁን ከቆያችሁ እናደርሳችኋለን። የባህር በር ተደራሽነት ለኢትዮጵያ የህልውና ጉዳይ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። 39ኛውን የአፍሪካ ህብረት የመሪዎች ጉባኤን ከተመለከቱ መረጃዎቻችን ወጣ ስንል የሻዕቢያ ሰራዊት ወቅታዊ እንቅስቃሴን የተመለከተ መረጃን አካተናል። ሰዓቱን ጠብቀን እናደርሳችኋለን። በተደጋጋሚ የጦርነት ፍላጎትን እያሳየ የሚገኘው የቀድሞ ህወሓት የምስረታ ቀን በሚለው የካቲት 11 ጦርነቱን ሊያፈነዳው እንዳቀደ ሾልኮ ወጣ መረጃም እጃችን ደርሷል። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች የትም ያልተሰሙ አዳዲስ መረጃዎችን አጠናክረን ይዘንላችሁ ቀርበናል። በቅድሚያ ግን 39ኛው የአፍሪካ ህብረት የመሪዎች ጉባኤን ወደ ተመለከቱት መረጃዎቻችን የምናልፍ ነው የሚሆነው። ቀደም ብለን እንዳደረስናችሁ ውድ ተመልካቾቻችን ዜናዎቻችንን ላይክ እንዲሁም ደግሞ ሚዲያውን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ አብራችሁንም ምርጫችሁ አድርጋችሁን ቆይታችሁን ከኛ ጋር ታደርጉ ዘንድ ያክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንሎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ እየተካሄደ ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ፣ የአፍሪካ ሀገራት መሪዎች እንዲሁም ሌሎች እንግዶች ታድመዋል። ጉባኤው የሚካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነው። መሪዎቹ የሚመክሩት 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ውይይት በተደረገባቸው አጀንዳዎች ላይ ነው። የውሃ ደህንነት እንዲሁም የንጽህና አጠባበቅ፣ የአጀንዳ 2063 ተግባራን እንዲሁም አህጉራዊ ትስስር፣ ማህበራዊ እንዲሁም ኢኮኖሚያዊ ልማት፣ የሰው ኃይል ልማት፣ ተቋማዊ እንዲሁም የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላትን ሚና ከአጀንዳዎቹ መካከልም ይጠቀሳሉ። 39ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤም እስከ ነገ እንደሚቆይ ነው። አፍሪካን ከዓለም እያስተሳሰረች ያለችው ኢትዮጵያ አስተማማኝ የባህር በር ባለቤት መሆን ዘላቂ እድገትን፣ ቀጠናዊ መረጋጋትንና ብልጽግና ለማረጋገጥ መሰረታዊ ጉዳይ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ መካሄድ ጀምሯል። ዝርዝሩን እንሆ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው መክፈቻ ላይ ባደረጉት ንግግር ኢትዮጵያ በአየር መንገዷ በኩል አህጉራዊና ዓለም አቀፍ ትስስርን እያጠናከረች እንደምትገኝ ገልጸዋል። በዚህም ህዝቦችን እያገናኘን ገበያዎችን እያስተሳሰርን እንዲሁም የሸቀጦችን ጉዞ እያቀላጠፍን ነው ብለዋል። ይህንን ግስጋሴ ለማስቀጠልም ኢትዮጵያ አፍሪካን በዓለም አቀፍ የእሴት ሰንሰለት ትልቅ ስፍራ እንዲኖራት የማድረግና በአህጉሪቱ ግዙፍ አውሮፕላን ማረፊያ የገነባች መሆኑንም ጠቅሰዋል። ይህ ግዙፍ አውሮፕላን ማረፊያ የመጪው ትውልድ መግቢያ በር እንደሚሆንም ተናግረዋል። ከአቪዬሽን ሚናዋ ባለፈ ኢትዮ ቴሌኮም በኩል አህጉራዊ ስትራቴጂካዊ አጋርነትን በማጠናከር በመላው አፍሪካ የዲጂታል ተደራሽነትን በአህጉሪቱ እያስፋፋች እንደምት
እንደምትገኝም አንስተዋል። ሆኖም ግን ትስስሩ የተሟላ መሆን አለበት ያሉት ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ህዝብ ለሚገኝባት ኢትዮጵያ ዘላቂ እድገትን ለማረጋገጥ ብዛ አማራጭ ያለው ተደራሽነት ያስፈልጋታል ብለዋል። ለዚህም በማህበራዊ የትብብር መርህ አስተማማኝ የባህር በር መዳረሻ እንዲኖራት ማድረግ ወሳኝ መሆኑን ተናግረዋል። የኢትዮጵያ የባህር በር ባለቤት መሆንም ለአፍሪካ ቀንድ የኢኮኖሚ ዕጣ ፈንታ ዘላቂ የጋራ መረጋጋትና ብልጽግና መሰረታዊ ጉዳይ መሆኑንም አጽንኦት ሰጥተው ተናግረዋል። ቡሩንዲ የአፍሪካ ህብረት ሊቀመንበርነትን ከአንጎላ ተረከበች። ቡሩንዲ የ2026 የአፍሪካ ህብረት ሊቀመንበርነትን ከአንጎላ በይፋ ተረክባለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ መርሃ ግብርም የወቅቱ የህብረቱ ሊቀመንበር አንጎላ ለቡሩንዲ ሊቀመንበርነቷን በይፋ አስረክባለች። የቡሩንዲው ፕሬዝዳንት ኢቫሪስቲ በ2026 የአፍሪካ ህብረትን በሊቀመንበርነት ይመራሉ። የ2025 የአፍሪካ ህብረት ሊቀመንበር የነበሩት የአንጎላው ፕሬዝዳንት ጆኦ ሎሬንዞ ነበሩ። አፍሪካ በዓለም አቀፍ የፖለቲካና የገንዘብ ተቋማት ውሳኔ ሰጭነት ቦታ ላይ ተገቢውን ውክልና ልታገኝ እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ገለጹ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ዛሬ በአዲስ አበባ መካሄድ ጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ባደረጉት ንግግርም ባለፉት ዓመታት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ትብብር ወደ አዲስ ደረጃ መድረሱን ገልጸዋል። በተለይም ሰላምና ደህንነትን የተመለከተ የጋራ ማዕቀፍ መኖር ዘላቂ ልማትና ሰብአዊ መብት ላይ ትብብር እያደረጉ መሆኑንም ነው የጠቀሱት። ሆኖም አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ለመኖሩ ታሪካዊ ስህተት መሆኑንም ገልጸዋል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ የግድ ማግኘት እንዳለባት ያሳሰቡት ዋና ጸሐፊው አፍሪካ የሌለችበት የጸጥታው ምክር ቤት አሁን በምንገኝበት እንደ አውሮፓውያኑ አቆጣጠር 2026 ተቀባይነት የሌለው መሆኑንም አመልክተዋል። ድርጅቱ ይበልጥ ቀልጣፋና ለአፍሪካ ፍላጎቶች ምላሽ የሚሰጥም ለማድረግ የታለመ አዲስ ሪፎርም ጉዞ መጀመሩንም ጠቁመዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ ህብረት ስብሰባ አዲስ አበባ ከሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር በማለዳ መወያየታቸው ተገልጿል። ጠቅላይ ሚኒስትሩ ስለ ውይይታቸው ባጋሩት መልእክትም ቅድሚያ በሚሰጣቸው ጉዳዮች ዙሪያ መወያየታቸውን ከመናገር ውጪ ዝርዝር ሀሳብን አላጋሩም። ነገር ግን ጉዳዩን በአንክሮ የሚከታተሉ ወገኖች የሁለቱ መሪዎች ውይይት የኢትዮ ኤርትራ ሰሞነኛ ውጥረት ላይ ተነጋግረው ሊሆን እንደሚችል ይገምታሉ። በተለይም ኢትዮጵያ ለተባበሩት መንግስታት ድርጅት ኤርትራን በተመለከተ 2 ደብዳቤዎችን እየጻፈች ሲሆን ተመድ ግን ለደብዳቤዎቹ መልስን አልሰጠም። በዚህ ውይይት ምናልባት የዚህ ደብዳቤ ጉዳይ ተነስቶ ሊሆን እንደሚችልም ይገመታል። የአፍሪካን ዘላቂ ልማትና ብልጽግና ለማረጋገጥ አህጉራዊ ትብብርን ማጠናከር እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶች ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። ተጨማሪ አለን። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ፣ የአፍሪካ ሀገራት መሪዎች እንዲሁም ሌሎች እንግዶች ታድመዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በዚህ ወቅት እንዳሉት የጉባኤው መሪ ሀሳብ በሆነው ዘላቂ ውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ለኢኮኖሚያችን ቁልፍ ነው፣ ለሰላምና ትብብርም አስፈላጊ ነው ብለዋል። አፍሪካን ከውጭ ጣልቃ ገብነት ለመከላከል አህጉራዊ አንድነትን ማጠናከር ወሳኝ መሆኑን በማንሳትም የአፍሪካ አህጉራዊ ነጻ የንግድ ቀጠናን በአግባቡ መጠቀም እንደሚገባ ተናግረዋል። የፋይናንስ ተቋማት፣ የአፍሪካ ልማት ባንክ፣ የአፍሪካ ፋይናንስ ኮሚሽን እንዲሁም የአፍሪካ ኤክስፖርት ኢምፖርት ባንክ በአንድነት መስራት እንዳለባቸውም ገልጸዋል። የፓን አፍሪካ ተቋማት፣ የአፍሪካ ህብረት ኢፓድ እንዲሁም የአፍሪካ ሲዲሲ ጥረታቸውን ሊያጠናክሩ ይገባልም ብለዋል። አህጉሪቱ ለመደገፍ የሀገር ውስጥ ሀብትን ማሰባሰብ ምርጫ ሳይሆን አስገዳጅ ተግባር ነው ሲሉም ተናግረዋል። የአፍሪካ ኢኮኖሚያዊ እቅዶች የወጣቶችን እንዲሁም የሴቶችን የእኩልነት ጥያቄ መመለስ አለባቸውም ነው ያሉት። የግብርናውን ዘርፍ ወደ ኢንዱስትሪያል የግብርና ማቀነባበሪያ ማሸጋገር፣ የመሰረተ ልማቶችን ማስፋፋት፣ የኢነርጂና ኢንዱስትሪ ልማቶችን ማፋጠን ይገባልም ብለዋል።
የባህር በር ተደራሽነት ለኢትዮጵያ የህልውና ጉዳይ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ባደረጉት ንግግርም ኢትዮጵያ በሰላማዊ አማራጮች አስተማማኝ የባህር በር ተደራሽነትን ማረጋገጥ መሰረታዊና የማይታለፍ ጉዳይ መሆኑን በጽኑ ገልጸዋል። እንደ ኢትዮጵያ ያለ ከፍተኛ የህዝብ ቁጥር ያላት ሀገር ከዓለም ጋር የምትገናኝባቸው አማራጮች መስፋት ለቀጣይ እድገቷ ወሳኝ መሆኑንም አጽንኦት ሰጥተው ተናግረዋል። ሀገሪቱ የምትመኘውን ብልጽግናውን ለማድረግ በአየር መንገድ፣ በቴሌኮምና በመንገድ ልማት ዘርፎች ግዙፍ መሰረተ ልማቶችን እየገነባች መሆኑን የጠቀሱት ጠቅላይ ሚኒስትሩ እነዚህ መሰረተ ልማቶች ውጤታማ እንዲሆኑ ግን አስተማማኝ የባህር በር ማግኘት ለሀገሪቱ ህልውና ወሳኝ መሆኑን አስገንዝበዋል። ይህም ኢትዮጵያ በዓለም አቀፍ የንግድ ስርዓት ውስጥ ያላትን ድርሻ ለማሳደግ ቁልፍ ሚና እንደሚጫወትም ጠቁመዋል። በመጨረሻም የባህር በር ጥያቄው ከጎረቤት ሀገራት ጋር በሰላማዊ መንገድና በጋራ ተጠቃሚነት ላይ ተመስርቶ ሊፈታ እንደሚገባ የገለጹት ጠቅላይ ሚኒስትሩ ይህ ስኬት ለኢትዮጵያ ብቻ ሳይሆን ለቀጠናዊ ትስስርና ለጋራ እድገት ትልቅ ፋይዳ እንዳለውም አብራርተዋል። ኢትዮጵያ የባህር በር ተደራሽነቷን ለማረጋገጥ የምታደርገው ጥረት ከአህጉራዊ አጀንዳ 2063 ግቦች ጋር የተያያዘ መሆኑንም ነው ያስገነዘቡት። በፐልስ ኦፍ አፍሪካ ሚዲያ ኢኒሼቲቭ የአፍሪካ ድምጽ በማጉላት የራሷ ትርክት ባለቤት እንድትሆን እየሰራ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ መካሄድ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው መክፈቻ ላይ ባደረጉት ንግግር መሰረትም ሉዓላዊነት ማለት እንደ ፐልስ ኦፍ አፍሪካ ባሉ ኢኒሼቲቮች አፍሪካን የራሷ ትርክት ባለቤት ማድረግ ነው ብለዋል። ኢተገማች በሆነው በዚህ ዘመን የአፍሪካን ጥንካሬ የሚመነጨው ከጠንካራ አንድነትና አስተማማኝ ህብረቷ መሆኑንም ገልጸዋል። አፍሪካ ህብረት የብር ኢዮቤልዩ 5ኛ ዓመት በዓሉን ለማክበርም እየተቃረበ ባለበት ወቅት ጉዟችንን ከመሰረታዊ አንድነት ወደ ተጨባጭ ሉዓላዊነት መሸጋገር አለበትም ነው ያሉት። ሉዓላዊነት ማለት የራሳችን ትርክት ባለቤትነትን ማረጋገጥ በመሆኑ እንደ ፐልስ ኦፍ አፍሪካ ሚዲያ ባሉ ተነሳሽነቶች የአፍሪካን ድምጽ ከፍ አድርገን እናሰማለንም ብለዋል። ይህ ካልሆነ ልማት ያለ ራሳችን ትርክት በፍጹም ሙሉ ሊሆን እንደማይችልም አውስተዋል። አፍሪካ የተሻለ መረጋጋትንና መፍትሄን ለተለዋዋጩ የዓለም ሁኔታ የማበርከት አቅሙ እንዳላት ጠቅሰውም ነገር ግን ለቀውሶች ምላሽ ከመስጠት ላለፈ ተግባር መነሳት የግድ መሆኑንም ጠቅሰዋል። ለዚህም አጀንዳዎች መቅረጽ፣ ራዕይን ወደ ተግባር መለወጥ እንዲሁም በዓላማ መመራት ያስፈልጋልም ነው ያሉት። ኢትዮጵያ ከቀጠናው ባለፈ ለአፍሪካ ሀገራት የኤሌክትሪክ ኃይል በማቅረብ የአፍሪካ የጋራ ብልጽግናን ለማረጋገጥ እየሰራች መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በመክፈቻ መርሃ ግብሩ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር እንግዶችን ወደ ጥንታዊቷ የሰው ልጅ መገኛ ወደ ሆነችው ኢትዮጵያ እንኳን ደህና መጣችሁ ብለዋል። ዝርዝር ሀሳባቸው እንደሚከተለው ተዘጋጅቷል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። ጠቅላይ ሚኒስትሩ በንግግራቸው ውሃ ከሀብትነት ባለፈ የልማት የፈጠራ እንዲሁም የመረጋጋት መሰረት መሆኑንም ገልጸዋል። የአፍሪካ የውሃ ራዕይ 2025ን መሰረት በማድረግ ኢትዮጵያ በኃላፊነት ላይ በተመሰረተ የውሃ አጠቃቀም ለልማት ያለውን ፋይዳ በተግባር እያሳየች መሆኑን ተናግረዋል። ለዚህም ታላቁ የኢትዮጵያ ህዳሴ ግድብ ለቤት ውስጥና ለኢንዱስትሪ ኃይል ማመንጫነት ከመዋሉም ባለፈ ለጎረቤት ሀገራት የኤሌክትሪክ ኃይል በማቅረብ የአፍሪካን የጋራ ብልጽግናን የሚያረጋግጥ የብልሃት ውጤት መሆኑን ጠቅሰዋል። የአፍሪካ ኢኮኖሚ ከእስያ ጋር እኩል በሚባል ደረጃ እያደገ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ በበጀት ዓመቱ መጨረሻ 10.2 በመቶ እድገት እንደምታስመዘግብም ጠቁሟል። እንደ አውሮፓውያኑ አቆጣጠር በ2035 አፍሪካ ከዓለም ከፍተኛውን ወጣት የሰው ኃይል የምታበረክት መሆኗን ገልጸው ይህንንም ወደ ብልጽግና ለመቀየር በትምህርት፣ በጤና እንዲሁም በተመጣጣነ ምግብ አቅርቦት ላይ ኢንቨስት እያደረጉ መሆኑንም አብራርተዋል። የአፍሪካ ከተሞች አረንጓዴ፣ ለሰው ልጅ ምቹ እንዲሁም የወጣቶችን ተጠቃሚነት የሚያረጋግጡ መሆን እንዳለባቸው ጠቅሰውም በአዲስ አበባ የተከናወኑ የወንዝ ዳር ልማቶች ለዚህ ምሳሌ መሆናቸውን ገልጸዋል። በአዲስ አበባ የተከናወነው የወንዝ ዳር ልማት የተበከሉ የውሃ መስመሮችን ወደ ንጹህና ደማቅ የህዝብ መዝናኛ ስፍራዎች መቀየሩን ተናግረዋል። ይህም የጎርፍ አደጋን ከመቀነሱ ባለፈ ክብርን በመመለስ ማህበራዊ ትስስር እንዲጠናከር ማድረጉን የተናገሩት
የወደፊቱ የአፍሪካ ከተማ በእግር ለመጓዝ ምቹ አረንጓዴ ወጣቶችን ማዕከል ያደረገ እንዲሁም ክብርና ባለቤትነት የሚሰማበት መሆን እንዳለበትም ተናግረዋል። በገጠር አካባቢዎች ዘመናዊ አሰራሮችን በመዘርጋት የዜጎችን ኑሮ እያሻሻለና ማህበረሰቡን ከገበያ ጋር እያገናኘ ይገኛልም ብለዋል። ይህ የተቀናጀ አካሄድ ልማትን ከአካባቢ ጥበቃና ከአየር ንብረት እንክብካቤ ጋር ያስተሳስራል ሲሉም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በአረንጓዴ አሻራ መርሃ ግብር እስካሁን ከ48 ቢሊዮን በላይ ችግኞችን መትከሏንም አስታውቋል። የአየር ንብረት ለውጥ ተጽዕኖ በፍትሐዊነት ሊታይ እንደሚገባ ጠቅሶም አፍሪካ በዓለም አቀፍ መድረክ በአንድ ድምፅ መናገር እንዳለባትም አሳስበዋል። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር፣ የአሮጌው ቄራ፣ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ። በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። 39ኛውን የአፍሪካ ህብረት የመሪዎች ጉባኤን ከተመለከቱ መረጃዎቻችን ወጣ ስንል ተደጋጋሚ ጦርነት ፍላጎትን እያሳየ የሚገኘው የቀድሞ ህወሓት የምስረታዊ ቀን በሚለው የካቲት 11 ጦርነቱን ሊያፈነዳው እንዳቀደ ሾልኮ የወጣ መረጃ አመለከተ። ቡድኑ ቀደም ሲል የካቲት 11ን በሁመራ በሚል በጠለምት አካባቢ ተንቀሳቅሶ የነበረ ቢሆንም ሳይሳካለት መቅረቱ የሚታወስ ነው። ከዛም በኋላ በተከታታይ የፌዴራል መንግስቱ ጦርነት እያወጀብኝ ነው ሲል ከፊታችን ለሚከፍተው ጦርነት የኋላ ኋላ ጀማሪው እኔ አልነበርኩም በሚል የዓለም አቀፍ ማህበረሰቡን ጫና ለማቅለል ሲጠር ሰንብቷል። አሁን ታዲያ ህወሓት በትግራይ ክልል በሁሉም ከተሞች እንዲሁም ገጠር ወረዳዎች ያቋቋማቸውን የሎጂስቲክስ ሞቢላይዜሽን፣ ጸጥታ ክትትል እንዲሁም አግላይ የተባሉ ኮሚቴዎችን የካቲት 11 እስከ 19 2018 ዓ.ም ባለው ጊዜ ውስጥ ውጊያ እንደሚጀመር የሚገልጽ መረጃ በማህበረሰቡ ዘንድ እያሰራጨ እንደሚገኝ ለማወቅ ተችሏል። ይህንን መልእክት ለህብረተሰቡ እያሰራጨ የሚገኘው የሎጂስቲክስ ኮሚቴዎች መረጃዎችን ከማሰራጨት ባለፈ ነዋሪዎችን ለታጣቂው ቀለብ የሚሆን እህል እንዲሁም ለትጥቅ መግዣ በሚል ገንዘብና ጥራጥሬ እያሰባሰቡ እንደሚገኙም ነው የተሰማው። ለማሳያነትም በሽሬ ከተማ የሚንቀሳቀሰው የሎጂስቲክስ ኮሚቴ ቡድን መጋዘኑን በመስተዳደር ግቢ ውስጥ በማድረግ ለታጣቂው ቡድኑ የሚሆን ቀለብ እንዲሁም ትጥቅ መግዣ ገንዘብ ቤት ለቤት በመዞር እያሰባሰበ ወደ መጋዘን እያስገባ መሆኑን የዓይን እማኞች አድርሰውናል። ራሱን 10 አለቃ ኤፍሬም አጥናፉ ብርጌድ ብሎ የሚጠራው የፋኖ ኃይል ሰብሳቢ አንሙት ጌታሁን እጅ ሰጠ። በተያያዘ ዜና አብረውት የነበሩ 11 ታጣቂዎች መደምሰሳቸውም ነው የተሰማው። የፌዴራል መንግስት በዶክተር ደብረጽዮን እንዲሁም በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድን ጣለ። በፌዴራል መንግስት እንዲሁም በትግራይ ኃይሎች መካከል ያለውን ፖለቲካዊ እንዲሁም ወታደራዊ ውጥረትን በተለያዩ ዘርፎች ተባብሶ በቀጠሉበት በዚህ ወቅት የፍትህ ሚኒስትር አዲስ እንዲሁም ጠንከር ያለ እርምጃን ወስዷል። ሚኒስትር መስሪያ ቤቱ ባለፈው ጥር 28 ቀን 2018 ዓ.ም ለሁሉም የኢትዮጵያ ባንኮች በላከው ይፋዊ ደብዳቤ መሰረት በ27 ከፍተኛ የህወሓት ፖለቲከኞች፣ ወታደራዊ ጀነራሎችና የቤተሰቦቻቸው አባላት ላይ የባንክ ሂሳብ እግድ መጣሉን አስታውቋል። የጻፈው ይህ ደብዳቤ ትልልቅ የፖለቲካ እንዲሁም ወታደራዊ ሰዎችንም ያካተተ ነው። ከፖለቲካው ዘርፍ የህወሓት ሊቀመንበር የሆኑ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የቀድሞ የደህንነት ሹም አቶ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ አለም ባሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር እንዲሁም አቶ አማኑኤል አሰፋ በዝርዝሩ ውስጥ እየሰፈሩት ናቸው። በወታደራዊው ክንፍ ደግሞ ሜጀር ጀነራል ህንጻ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግባይ ኃይለ እንዲሁም ብርጋዴር ጀነራል አብርሃ ተስፋ የዚህ እግድ ኢላማ ሆነዋል ተብሏል።
ትላንትና ሌሊት 7 ሰዓት የሻዕቢያ ሰራዊት 3 ክፍለ ጦር ሰራዊት ወደ ተንቤን አብይ ዓዲ ማስገባቱ ተሰማ። አንዷ ክፍለ ጦር በህወሓት ሰራዊት አርሚ 11 ጋር በማበረ በጸለምት ገጽ ጥቃት የምትፈጽም ስትሆን ያረፈችው ቦታ ራስ አሉላ አባ ነጋ ትምህርት ቤት ላይም ነው። ሁለተኛዋ ከአርሚ 26 ጋር በየጭላ ገጽ ጥቃት የምትፈጽም ስትሆን ያረፈችውበት ቦታም አብይ ዓዲ መምህራን ኮሌጅ እልፍ ብሎ ካለው የትራንስ መጋዘን ጉባኤ የሚገኘው ቦታ ላይ ነው። ሶስተኛዋ ደግሞ መካናይዝድ ከባድ መሳሪያ ተኳሽ ስትሆን ያረፉበት ጭኒ ተብሎ ከሚጠራው ቦታ ላይ መሆኑም ነው የታወቀው። በሌላ ዜና አዲስ የህወሓት ሰራዊቶች ከራያ አላማጣ ወደ ራያ ኩረም ስንሄድ ግራንሱን አልፈን የምናገኘውን አውራ ጎዳና ካምፕ ጀምሮ ወደ ግራ አቅጣጫ እስከ ሐውላ ማርያም ድረስ በዚህ ሳምንት ውስጥ እንደተራገፉ የመረጃ ምንጮቻችን መረጃውን አደርሰውናል። በመጨረሻም በኦሮሚያ ክልል ከተረጂነት ወደ ምርታማነት የሚደረገውን ሽግግር የሚያፋጥኑ የልማት ስራዎች በውጤታማነት እየተከናወኑ መሆኑን የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ገለጹ። ዝርዝር ዘገባው እንደሚከተለው ይቀርባል። የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 10ኛ መደበኛ ጉባኤ በአዳማ ገልማ ጨፌ እየተካሄደ ነው። በጉባኤው ላይ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ የበጀት ዓመቱን 6 ወራት እቅድ አፈጻጸምን ሪፖርት አቅርበዋል። በክልሉ ከተረጂነት ወደ ምርታማነት የሚደረገውን ሽግግር የሚያፋጥኑ የልማት ስራዎች በውጤታማነት እየተከናወኑ መሆኑንም ገልጸዋል። ለግብርና ምርትና ምርታማነት ትኩረት መስጠቱን ከተረጂነት ወደ ምርታማነት ለመሸጋገር የሚደረገውን ጥረት ውጤታማ እያደረገ መሆኑንም ነው ያብራሩት። በ2017-18 የመኸር እርሻ 11 ሚሊዮን ሄክታር መሬት በማልማት ከ314 ሚሊዮን ኩንታል በላይ ምርት መገኘቱን ጠቅሰው በተያዘው በጋ 3.3 ሚሊዮን ሄክታር መሬት በመስኖ እየለማ መሆኑንም አመልክተዋል። የእንስሳት ምርትና ምርታማነትን በማሳደግና የቤተሰብ ብልጽግና ለማረጋገጥ እየተከናወኑ ባሉ ስራዎችም ውጤት እየታየ ነው ብለዋል። የንብ ማነብ ስራን ለማዘመን 1.2 ሚሊዮን ዘመናዊ የንብ ቀፎ ተደራሽ መደረጉን አውስተውም በዚህም ከ83,000 ቶን በላይ የማር ምርት ተገኝቷል ያሉት በክልሉ ባለፉት 6 ወራት 16.4 ሚሊዮን ኩንታል የቡና ምርት መሰብሰቡንና በመጪው ክረምት የሚተከል የቡና ችግኝ ዝግጅት እየተከናወነ መሆኑንም አስረድተዋል። ለዛሬ ለተቀዳሚ ወደ እናንተ እንዲደርስ የተጠናቀሩት የቀን መረጃዎቻችን አበቁ። ምርጫችሁን ማል ሚዲያ ስላደረጋችሁ እጅግ እያመሰገንን ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።